የአዲስ አበባ ፖሊስ ከረፈደ መግለጫ አውጥቷል። በአንዱዓለም ጎሳ ባለቤት ቀነኒ አዱኛ ሞት ምርመራ ጉዳይ ላይ አዲስ መግለጫ አውጥተዋል። እሱም መግለጫ ማስደምጣችሁ ይሆናል። እንዲሁም ደግሞ ቲክቶክ ላይ ምን ተባለ፣ የእሱ አድናቂዎችስ ምን አሉ፣ የእሱ ቤተሰቦችስ ጎረቤቶችስ ምን አሉ የሚለውን አንድ ላይ አካትቼ የምነግራችሁ ይሆናል። በቅድሚያ ግን የአዲስ አበባ ፖሊስ ያወጣው መግለጫ ማነብላችሁ ይሆናል። የአዲስ አበባ ፖሊስ ያወጣው መግለጫ እንዲህ ይላል። የአዲስ አበባ ፖሊስ ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ ነው ይላል። ሟች ወይዘሮ ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ፊት ለፊት በሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ መጋቢት 01 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል። የአዲስ አበባ ፖሊስም መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታ ላይ ድረስ በመሄድ ተገቢውን ቴክኒካዊና የታክቲክ መረጃዎችን ያሰባሰበ ሲሆን የሟች አስክሬንም ወደ ዳግማዊ ምኒልክ ሆስፒታል ተጨማሪ ምርመራ እንዲሄድ አድርጎ ሟች ወይዘሮ ቀነኒ አዱኛ በወቅቱ በበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ ሲሆን በቀጣይም የመጨረሻው ምርመራ ውጤት ለህዝብ ይፋ እንደሚያደርግ አስታውቋል። በተለያየ ማህበራዊ ድረገጾች ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር የምርመራ ሂደቱ ላይ የሚያሳድሩት አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የምታስተላልፉ እና የሚያሰራጩ ግለሰቦች ከድርጊታችሁ እንድትቆጠቡ የአዲስ አበባ ፖሊስ አስታውቋል ይላል። እንግዲህ ፖሊስ ያወጣው መግለጫ አሁን ያነበብኩላችሁ መግለጫ ነው ማለት ነው። የአዲስ አበባ ፖሊስ ያወጣው እንግዲህ ትላንትና አገር ምድሩ ሲያወራ የነበረው ሌላ ነው፣ ሲወራ የነበረው ሌላ ነው። እጅግ በጣም የሚገርም ነገር ነው። ቲክታክ ላይ ሶሻል ሚዲያ ላይ በቃ ሲወራ የነበረው እኔ አንድ ነገር ተደርቻለሁኝ። በቃ ሁሉም የራሱን ቢዝነስ እንጂ ስለ ሰው የሚጨነቅበት ጊዜ ላይ አይደለም ያለ ነው። የምሬ ነው። ሁሉም ሰው በቃ ለራሱ እየፈጠረ ሁላ የሚያወራ ነበር። እስከነ መፈጠራቸው የማያውቃቸው ሁሉ ገብቶ ሲያወራ ነበር። እኔ እንኳን በማውቀው ማለት ነው። የት ይኑሩ፣ መንጋ አይኑሩ፣ ሚስት ይኑሮ አይኑሮ የማያውቅ ሰው ገብቶ እንደሚያውቅ ሰው ሲያወራ ነበር። እና ይህ ምንድነው? በቃ ፎሎወር ስለመሰብሰብ ላይ ቁጭ ብሎ ሰው እንዲበዛላቸው እንደዚህ አይነት ወሬ የሚያወሩ የማይገባ ነገር የሚያወሩ ሰዎች አጋጥሞኛል። ይሄ ነገር መልካም ነው ብዬ አላስብም። እንደዚህ ታዋቂ ሰዎች ሲሞቱ በማህበራዊ ሚዲያ ላይ እንደዚህ የውሸት ነገሮችን የሚያዛቡ ሰዎች ቁጥጥር ቢደረግባቸው መልካም ነው ባይ ነኝ። ምክንያቱም ለሚሰማው ቤተሰብ ምናምን በጣም ያስከፋል። ኦኬ፣ ስለዚህ ጥሩ አይደለም ባይ ነኝ። አንድ ሁለት ቪዲዮ አሰማችኋለሁ፣ አስደምጣችኋለሁ። ምን ተባለ መሰላችሁ? ቲክታክ ላይ የገደላት እሱ ነው የሚል መረጃ በጣም በሰፊው በቃ ራሷን አታጠፋም፣ የሞተችው ራሷን አጥፍታ ሳይሆን ተገላ ነው፣ እሱ ነው የገደላት ምናምን አይነት ብዙ ነገር እየተወራ ነው። ይህንን የምናውቀው ተጣርቶ ስንደርስበት ብቻ ነው፣ ወይም ደግሞ ሲገላት የነበረ ሰው ካየ። በቃ ከዚህ ውጭ በምን ልታውቁ ትችላላችሁ? እሱ እንደገደላት በምን ልናውቅ እንችላለን? በምን እንኳን ከዚህ በፊት ይጣላሉ፣ ይጨቃጨቃሉ፣ ይደበድባታል ምናምን የሚባል ነገር አለ። ይህም ነገር በጣም በሰፊው ሲወራ ነበረ። እሱ ቤት አልነበረም፣ 10 ሰዓት ነው የመጣው። 10 ሰዓት ከመጣ በኋላ እሱ ገብቶ ከተኛ በኋላ ነው እሷ ራሷን የጣለችው። እረ ያልተባለ ምን አለ? ያልተባለ ምን አለ? ብዙ ነገር ነው የተባለ። የፖሊስ መግለጫ እንደሰማችሁት እሱ ቤት እያለ ነው እሷ በኪችን በኩል ባለው በረንዳ ራሷን የጣለችውን የተባለው እሱ ቤት ውስጥ እያለ ነው። ለዛም ነው በቁጥጥር ስር የዋለው። አንዱዓለም እሷን ከፎቅ ላይ ወረውራታል ምናምን የሚል ሀሳብ የለኝም። ለምን እንደዚህ እንዳልኳችሁ ልንገራችሁ። ይሄ ሰው ታዋቂ ነው፣ ህዝብ የሚያውቀው ሰው ነው። እቤት ሆኖ እሷን ከዛ ወርሮ ይጥላታል የሚል ሀሳብ የለኝም። ምክንያቱም እሱም እኮ ተጠያቂ ነው የሚሆነው። እንዴት አላየህም፣ እንዴት ምን ሆነ ነው ምናምን አይባልም ጋይስ። ሰው ሚለኛ ላይ ይሰጋል እኮ፣ ታዋቂ ሰው ይሰጋል፣ ነገ ምን እንደሚባል ይሰጋል። እሱ ሌላ አካባቢ ሆኖ እሷ ሞተች ቢባል ወይ እሱ አስገደለው ብትሉ እሺ ትንሽ የሚያጠራጥር ነገር ሊኖር ይችላል። እቤት ሆኖ እንደዚህ ነገር እሱ አያደርግም፣ በጭራሽ ያደርጋል ብዬ አስብም። ያው የሰው ነገር እንግዲህ አይታወቅም፣ ግን ያደርጋል የሚል እምነት በእኔ በኩል የለኝ። ሁለተኛ ደግሞ
እሷ ከሌላ ሰው ጋር ምናምን ከዚህ በፊት ግንኙነት ነበራት። ያ ሰው እንደውም አንዷለም ላይ ከመተኳኮስም ድረስ ደርሶ ነበር የሚል ነገርም ሰምቻለሁ። እዛ ውስጥ ገብተው እሷን እንትን ሊሉ የሚችሉት እንደነዚህ አይነት ሰዎች፣ ይሄ የማያስኬድ ነገር ነው። ምናልባት ሊሆን የሚችለው ከባለቤቷ ከአንዷለም ጋር ተጣልታ ተጨቃጭቃ ከሆነ የማይሆን ውሳኔ ልትወስን ትችላለች። ማለት ራሷን ልትወረወር ወይም ደግሞ ራሷን ልታጠፋ የምትችልበት ኦፖርቹኒቲ ሊፈጠር ይችላል። ከመሞቷ በፊት የለቀቀችው ቪዲዮ ነበረ። እዛ ቪዲዮ ላይ በጣም ደስተኛ ሆና ስትዘፍን ምናምን ነው የታየችው። እንዴት በአንዴ ምናምን የሚባል ነገር አለ። በነገራችን ላይ የሳቀ ሁሉ ደስተኛ ነው ማለት አይደለም። የሳቀ ሁሉ ጤነኛ ነው ማለት አይደለም። አብዛኛው ሰው የሚስቀው የሚጫወተው ደስተኛ የሚመስለው የማይወጣው ሀዘን ውስጥ ሆኖ ነው፣ የማይችለው ፈተና ውስጥ ሆኖ ነው። ስለዚህ በዛ ማተር አያደርግም ልላችሁ ፈልጌ ነው። እንደዛ ነው እያልኳችሁ ሳይሆን ማተር አያደርግም። ይሄ መጫወቱ ምናምኑ ቪዲዮ ፖስት ማድረጉ ምናምን ማተር አያደርግም። በእርግጥ አንዳንድ ሰው ተዘጋጅቶበት በቃ ራሴ ልወርቦ አስቦ አሰላስሎ አስቦ ራሱ ሊያጠፋ ይችላል። አንዳንድ ሰው ደግሞ በቃ በጣም ሲመረው ራሱን ወስዶ ወዲያ ኢሚዲየትሊ ማለት ነው በቃ ሀሳብ ድርጊት የሚያደርጉ አይነት ሰዎች አሉ እና ይህም ነገር ተፈጥሮ ሊሆን ይችላል። ስለዚህ ወደዚህ ወደዛ ከምንል ፖሊስ ምርመራውን እያካሄደ ነው። የፖሊስን ምርመራ መጠበቅ ግድ ይለናል። ብዙ ነገር ባናወራ ጥሩ ነው ባይ ነኝ። ለምሳሌ ቲክታክ ላይ ሲተላለፉ ከነበሩ ቪዲዮዎች አንድ ቪዲዮ ላስደምጣችሁ። ፕሮፖዝ ለምን በቃ አይምሮዬ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው እና ላይክ ይሄን ሁሉ አክሰብት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር ራሷን አታጠፋም። በፍጹም 99% ራሱ ሰው 100% መሆን ስለማይችል ነው እሱ እንጂ ልሷ ራሷን አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል? ራሷ ስራ አላት እኮ ሺሀፍት እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው ራሷን የምታጠፋው? ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ለምንድን አይደለ? ገባችሁ አይደል? ሀሳቤ ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ፣ እሺ እች ልጅ እኮ ከሱ ዞሩ ብትል ከሱ የበለጠ ሰው ተፎካካሪ አለ የተባለ ሰው መጥበስ እንደምትችል ውስጧ ያውቃል። ሺያ ምሎት ኮንፊደንስ እኮ ሰው ራሷን ለምሮ የምታጠፋው ደግሞ የሚያፈቅር ሰው የሚወድ ሰው ራሱን አያጠፋም። እሱም ለእኛ በጣም የምንወደው ጀግና አርቲስታችን ነው። የምናውቀው ነገር እሱንም በጣም ነው የምንወደው። አሁን እኮ ይኸውልሽ ራሷን አታጠፋም በሚል ነው እንጂ እሱንም ጥላቻ አይደለም። ይህ ሰው ስማርት እኮ ሲጀመር ልጁ ይኸውልሽ የሆነ ዘር ውስጥ የሚደበቅ የሆነ ጎሳ ብቻ እንትን የሚያደርግ ልጅ አይደለም። ከሁሉም ጋር ተመሳስሎ በጣም ሶፋኒ ስማርት ልጅ ነው ልጁ። እኔ እያልኩ ያለት እሱ ገሏት ይሆናል ሳይሆን እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደርግ አይነት ሰው አይመስለኝም። አሁን የሰማችሁት ቮይስ ያስኬዳል። ራሷን አታጠፋም የሚል ነገር ነው። ያስኬዳል። አያስኬድም ማለት ነው። ያስኬዳል። የራሷ ስራ አላት፣ የራሷ የሆነ ሙያ አላት። ስለዚህ ገንዘብ የራሷ ሜክ ማድረግ የምትችል ነች። ሜክ እያደረገች ያለች ልጅ ነች። በምን ምክንያት ራሷ ልታጠፋ ትችላለች ነው። ይሄ ነገር ያስኬዳል። እንደገና ደግሞ እሱ ቀለበት ምናምን አላደረጉም ወይም ደግሞ ጋብቻ አላደረጉም። ዝም ብሎ ነው አብረው የሚኖሩት አይደለ? ይህን ነገር ችላ የኖረች ሴት ለምን ብላ ነው ራሷ የምታጠፋው የሚል ሀሳብ ነው ያነሳችው። በጣም ደስ የሚል ሀሳብ ነው። ያስኬዳል። አያስኬድም አይደለም፣ ግን ደግሞ እሱስ እንዴት ይህን ነገር ሊያደርግ ይችላል ነው። እኔ እንጃ። ምናልባት እየተጣሉ ወይ ደግሞ መቷት የማይሆን ቦታ ወድቃ ምናምን ከዛ በኋላ እንዳይታወቅበት ወደታች ምናምን እንደዛ አይነት ነገር አስባችሁ ከሆነ እኔ እንጃ። ብቻ ባንፈርድ ጥሩ ነው ባይነኝ። ሁለተኛውን ቪዲዮ ላስደምጣችሁ። የዚህ ልጅ ሀቅ መውጣት አለበት። ራሷን እዚህ ሀገር ተገድሎ ራሱ የተገኘ ሰው ራሱ አለበት። ይሄ ሰውዬ ማለት ነው ዱቄታ ሆነ አለበት እሱ ራሱ ማለት እሱ ነው። አሁን እኔ እንዲወጣ የምፈልገው ያ ነው። የዚህ ልጅ ሀቅ ራሷን የምታጠፋ አይነት ልጅ አይደለችም። ሁለተኛ ልደቷ ነው ዛሬ። ለልደቷ ዝግጅት ላይ ነበረች። ያንን ነገር ነው ማህበረሰቡ ኢንፍሉዌንስ አድርጎ እውነተኛው ሀቅ እንዲወጣ ነው። ይሄኛው ደግሞ በቃ ዝም ብሎ ምንም የማያውቅ ሰው የሚያወራውን አይነት ወሬ የሚያወሩ ሰዎች ናቸው። ጥላቻ አይነት ንግግር የሚናገሩ። እንደዚህ ስላላችሁ ምንም ይሁን ነገር የለም። ከህግ በላይ አይደለንም ሁላችን። ምንም ብታወሩ እኮ ህግ የያዘው ነገር ነው አይደለም? በቃ ህግ ጥፋተኛ አይደለም ካለ ይለቀዋል። ህግ ጥፋተኛ ነው ካለ ይፈረድበታል። አለቀ።
እኛ እዚህ ጋር ስለተንጣጣን እኛ እዚህ ጋር ስላወራን ምንም የሚመጣ ነገር የለም እላችሁ ፈልጌ ነው። እንደዚህ በጥላቻ ተሞልታችሁ ምናምን መልካም ነው ብዬ አላስብም። በእርግጥ ደግሞ እንግዲህ ታዋቂ እንደመሆኑ መጠን ብዙ አድናቂዎች እንዳሉት ሁሉ ብዙ ጠላቶች ደግሞ ይኖሩታል። ይህም ደግሞ በጠላቶቹ በኩል የሚደረግ አይነት ነገሮች ሊሆኑ ይችላል። እኔ አላቅም። ይህንን ነገር ባገናዘበ መልኩ ብንናገር መልካም ነው ለማለት ነው። ለመላው ቤተሰቦቻቸው፣ አድናቂዎቻቸው መጽናናትን እመኛለሁ። ቀብር መሄድ ለምትፈልጉ ሰዎች ስላሴ ነው፣ አዲስ አበባ ማለት ነው፣ ቅድስት ስላሴ። ቀብሯ የሚፈጸመው 9 ሰዓት ላይ ማለት ነው። ከቅዳሴ በኋላ 9 ሰዓት ነው ቀብሩ የሚሆነው። ዛሬ ማለት ነው፣ ዛሬ ሮብ 9 ሰዓት ላይ ቀብር መሄድ ትችላላችሁ። በዚሁ አጋጣሚ ሌላ ቪዲዮ ተመልሼ እስክመጣ ድረስ ክፉ ያገኛችሁ፣ ክፉ እንደ ወንዝ ውሃ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ